ሀይሚ ሁሌም ጀግና ሴት ናት ማለት ነው። ለምን እንደዚህ እንድላችሁ እንደፈለግኩ ታውቃላችሁ? ትናንት እግዚአብሔር ይመስገን እሙሻ ሁሉን ነገር ፈተዋለች። እናታችን በጣም ነው የምናመሰግነው፣ ክብረት ይስጥልን ማለት ነው። ግን አስባችሁታል? ሀይሚ ከአፏ ክፉ ቃል ቢወጣ ኖሮ ብትሳደብ ኖሮ ምናምን ማለት ነው በጣም ነበር ዙሩ የሚከረው ነበረ ማለት ነው። ለምን ታውቃላችሁ? በጣም ብዙ ጊዜ እንደለመነችው ማለት ነው። እንደለመነችው ሳይሆን ለማስረዳት እንደሞከረች ማለት ጀስት ከፍፄ ጋር የሆነውን ነገር ሆኗል። ከዛ በኋላ ደግሞ ቀጥሎ ልታናግሮ ስትሞክር ነው እነሱ ፕራንክ እያደረጓት እንዳለ ያሉ። መጀመሪያ እሷ ነበረች ፕራንክ እያደረገቻቸው። ከዛ በኋላ ከእነሱ ብሩክ ከፍፄ ጋር ከሁሉም ጋር ተመካክረው አደረጓት። ግን አንዳንድ ጊዜ ዝምታ ጥሩ ነው። እመብርሃንን ወይኔ ሀይሚ እንኳን አፍሽ ተቆጠበ የኔ ወርቅ ሙነት በስማም። በቃ እሷ እኮ የጥፋተኝነት ስሜት ተሰምቷት እኮ ነው። ወይኔ ምን ባላደረግኩ ኖሮ፣ እንደዚህ አይነት ፕራንክ ባላደረግኩ ኖሮ፣ በቃ ዙሩ ከረረ ብላ ዝም ማለት። ነገር ግን ይሁን በቃ እንደ በፊቱ ለመንኩካ በጣም ስለለመንኩክ ነው እንዴ ምናምን ብትሳደብ ኖሮ በቃ እንትን ብትለው ኖሮ የእውነት እሙሽ ጋር እንኳን ሄደው የማይታረቁበት ነገር ነበረ ማለት ነው። ለምን ያስጠላል። በቃ ገባችሁ አይደል? ጨረቃ ፋሚሊ ያስጠላ ነበረ ማለት ግን የእውነት አንዳንድ ጊዜ አንቺ በጣም ጀግና ነሽ፣ ብልህ ነሽ የምንለው በምክንያት ነው። የኔ ቅመም ማለት ነው፣ የኔ ወርቅ እንኳንም ከአፍሽ ክፉ ቃል አልወጣ፣ እንኳንም መጥፎ ነገር አልተናገርሽ የኔ እናት ማለት ነው። እና ደስ ብሎኛል ስለተታረቃችሁ፣ ሁሉም ነገር ስለተፈታ ማለት ለምን በቃ የእውነት ለመናገር ማለት ነው ብሩክ እንኳን እንዲህ ብሎ እንኳን ሪዝም አላቀረበም ማለት ነው። ግን ጀስት ያው ፕራንክ እየተደረግሽ እንደሆነ ምናምን እውነታውን ተናገረ ለሙሽ ማለት ግን እንዲህ ፕራንክ አርግቻት ከዛ እንዲህ ተናግራኝ እንኳን አላለም። በቃ ደስ ሲል ያ ነገር ደስ አለኝ። መቆጠቧ ምንም ነገር አለመናገሯ ደስ አለኝ የእውነት ለመናገር ማለት ለምን በቃ ሁሌ ይልመድብሽ አይሚሻል። ገባችኋ? በቃ ሲታረቁ እንኳን ደስ ይል አለ። እንደሌላው ጊዜ አልከረረም። በቃ የእውነት ለመናገር ማለት ነው። በፊት እኮ ሲታረቁ በቃ ማገዶ ነበር የሚፈጁት። ማገዶ ታውቃላችሁ? ማገዶ በቃ አንተ ተው አንቺ ተው ምናምን ነበር የሚባሉት። ግን አሁን እውነታው ጋር ብሩክ ስላለ በቃ ሙሽዬ አንቺ ስላስገደልሽኝ እኔ እውነታውን እናገራለሁ ይሄ ነው አለ። እሷ ክውን ያለችው በቃ ደነገጠች ሀይሚ ማለት ነው። ለምን እንደሆነ ታውቃላችሁ? ካፏ ደስ አለኝ በቃ አንዳንድ ጊዜ እኮ እውነተኛ ንጹሕ ሰው ስትሆን እኮ ምንም ነገር ትጋፈጣላችሁ። የእውነት ለመናገር ምንም ነገር ትዳፈራላችሁ። ለምን የሆነ ነገር ስህተት ቢኖርባችሁ ያን ሰው ራሱ ቀና ብላችሁ አታዩትም፣ ከዛ ሰው ጋር አትሟገቱም ማለት ነው። እኔ አሁን የሆነ ሰው ውሸት ዋሽቼ ቀና ብዬ